ምን ልንባል ምንችል ሰው የሚለውን አብይ ጉዳይ እንድናይ ነው ትልቁ የመሰባሰባችን ዓላማ። ለዚህ መነሻ ከሆኑት ሀሳቦች ስንጀምር በጠቀስኩላችሁ ምዕራፍ ቁጥር ተናግሮ ያለው አልተናገርኩም? የማቴዎስ ወንጌል ስንት ነው ያለው? 16 ከቁጥር 18 ነው። አሁን ከቁጥር 13 ላይ ደግሞ ልመልሳችሁ። ይሄ እንዳለ ሆኖ ለዚህ መነሻ የሆነውን ከመጀመሪያ ጀምሮ እያየነው እንምጣ ብዬ ነው። ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ። ጌታችን መድኃኒታችን ሁላችሁም ስሙ ይጠይቃለሁ። እገሌ ተነስ እገሊት ተነሽ እላለሁ። እሺ። እና ቅዱስ ማቴዎስ አብሮ የነበረው ሲተርክልን የፊልጶስ ቂሳርያ፣ ሌላ ቂሳርያ የምትባል ቦታ አለች በገሊላ ባህር አጠገብ። ይችኛዋ ከቅድስት ሀገር ከኢየሩሳሌም በስተሰሜን ከአርሞንኤም ተራራ ደግሞ በስተደቡብ አርሞንኤም ተራራ ግንጌ ስር ወይም ስር ላይ የምትገኝ ቂሳርያ ናት። እዛ ለመለየት ነው። ይችን የፊልጶስ ቂሳርያ በፊልጶስ የተገነባች ስለነበረ እዛ ሲደርሱ ከዛ ሲደርስ ጌታችን ኢየሱስ ክርስቶስ አንድ ጥያቄ አብረው ለነበሩት ለተማሪዎቹ አነሳ ይለናል። ማነው የሚተርክልን? ቅዱስ ማቴዎስ ነው እየነገረን ያለው። እኔ አይደለሁም የምነግራችሁ፣ አባታችን ቅዱስ ማቴዎስ ነው። እና በደረሰ ጊዜ አንድ ጥያቄ ቀረበልን ማለት ነው። እንደው ብቻ እሱ ራቅ አድርጎ በደረሰ ጊዜ ተስዕሎሙ ለአርዳኢሁ እንዘ ይብል፣ ተማሪዎቹን እንዲህ ሲል ጠየቃቸው ይላል። እንዲህ ሲል ጠየቀን ማለት ነው አይደል? አብሮ ነበረ። እንዲህ ሲል ጠየቃቸው። ምን ይብለኒ ሰው ምን ይለኛል አላቸው። ምን ሰው ምን ይለኛል? ማን ይለኛል? ከቶ እኔ ማን እንደሆንኩ ነው ሰው የሚናገረው? እንደው ምን ይላል ሰው ለኔ? ስለ እኔ ሰው ምን ያወራል? እስኪ ንገሩኝ አላቸው። ግሩም አይደል? እንዲህ ብላችሁ ታውቃላችሁ እናንተ? እንደው ሰው ስለ እኔ ምን ያወራል ጓዴ ብላችሁ ታውቃላችሁ? እንደ ጓዴቴ ሰው ስለ እኔ ምን ይላል ብላችሁ ታውቃላችሁ? እህቶች ጥሩ ነገር እኮ ብንል እኮ አንዳንድ ጊዜ ጥሩ ነበር። እንደው ምን ይለኛል? እንደው ሰው ስለ እኔ የሚያወራው ምንድን ነው? እንደው እሱ ሁሉን የሚያውቀው እንዲህ ካለ እኛማ እኮ አብዝተን ልንል ይገባናል። እንደው ምንድን ነው ሰው ለኔ የሚለው? ሰው ስለ እኔ ምን ይላል? አንዳንድ ጊዜ ትምህርት ይወሰዳል። መቼም አሁን እናየዋለን። ሰው በእርግጥ ያው ይስታል። አሁን ከዚህ ጥያቄ ተነስቶ ሌላም ጥያቄ ይመጣልና ትክክለኛ የሚናገሩ ሰዎች ሲገኙ እናያለን። እንዲሁ ዝም ብሎ በግምት የሚናገርን ሰው እናያለን። ሰው የሚናገርን ሁሉ ጥሩ ነው መጥፎ ነው ማለት ነው። ግን ጥሩ ነው ደግሞ ምን ይለኛል ማለት አይደል? እንደው ሰው ምን ይለኛል? ሰው ስለ እኔ ምን ይናገራል? እኔ ማን እንደሆንኩ ነው ሰው እየተናገረ ያለው አለ። እዛ ተማሪዎቹ የተለያየ ሰው የሚለውን ነገሩት። ቦለ ይብሉከ ዮሐንስሃ መጥምቀ፣ በአማርኛ ነገሩኝ እናንተ። ዮሐንስ መጥምቅ ነው የሚሉሃል። ወካልአን ይብሉከ ኤልያስሃ፣ አሁንም በአማርኛ ነገሩኝ እናንተ። ኤልያስ ነው የሚሉ አሉ። ወመንፈቆሙ ይብሉከ ኤርምያስሃ፣ ወመንፈቆሙ ማለት ምን ማለት ነው? ገሚሱ ደግሞ ግማሽ ገሚሱ ደግሞ ማን ይልሃል? ኤርምያስ ነው ይልሃል። ወእማ አኮ አሐዱ ነቢያት፣ ይችንስ እስኪ ንገሩ። ያን ባይሆን እንደው አንዳንዶቹ በደፈናው ዝም ብለው ከነቢያት አንዱ ነው ይልሃል አሉት።
ሰው የሚያወራው ይሄንን ነው። እንግዲህ በሩቅ ዝም ብሎ ስም መስጠት አለ አይደል? እንዲሁ ስም ይሰጣል ዝም ብሎ እና አንዳንዱ ደግሞ ከነቢያት ተቀደሙ ነቢያት ብቻ አንዱ ነው ይላል አሉ። ኢየሱስ ክርስቶስ ዮሐንስ ነው? ኤልያስ ነው? ኤርምያስ ነው? ከነቢያት አንዱ ወይስ ሙሴ ወይ ኢያሱ ወይ ኢሳይያስ ነው? አይደለም፣ አይደለም። ከነሱ በላይ የነሱ አስገኝ ይሄ ጠጋ ብሎ ስለሱ ያልተረከ ሰው እንደ በርቀት ብሎ እንዲህ አይነት ስም ይሰጣል። ትልቅ ስህተት ነው። በዚህ በኩል የተጠቀሱትን ሰዎች የምናደርግበት ነገር እንደተጠበቀ እያዘ ግን የሚናገሩት ሰዎች ምን ያህል ሱት አልነበሩ? ጠጋ ቢሉ ኖሮ ቢያውቁት ኖሮ አቤት የሚሉት ነገር ነበር። አሁን ወደፊት ጠጋ ያለው ሰውዬ ምን እንደሚናገር እናያለን። ስለ ኢየሱስ ክርስቶስ ቀረብ ብሎ በትክክል የተማረው የተረዳው ሰው የሚናገረው ነገር አለ። ወደፊት የምናገረው እነዚህ ዝም ብለው በርቀት እንዲህ እያሉ ያልፋሉ እና አንዳንድ ጊዜ እንዲህ አይነት ሰዎች አለ። በርቀት ስም የምንሰጥ ጠጋ ብለን ሳናውቀው ማንነቱን ስም ሰጠን የምንኖር ሰዎች አለ። ስም አውጥተን የምንኖር ሰዎች አለ። ምን ያህል ስህተት እንደሆነ ተመልከቱ። አሁን ይሄ ለኢየሱስ ክርስቶስ የማይመጥን ንግግር ነው። የማይመጥን ንግግር ነው። እንዴት የኤልያስን ጌታ ኤልያስ ይሉታል? የዮሐንስን ጌታ እንዴት ዮሐንስ ይሉታል? የኤርምያስን ጌታ እንዴት ኤርምያስ ይሉታል? በጣም ስህተት እኮ ነው። የተሳሳታችሁ የላችሁም? እንደዚህ ገሌ እኮ እንደው ምኑንም ሳታውቁት ስም ሰጥታችሁ ያለ ስሙ ስም ሰጥታችሁ ያስነወራችሁ ዝቅ ያደረጋችሁ ሰው የላችሁም? እስቲ ፈልጉ ራሳችሁ። አብረን አንዳንድ ሰዎች ጋር አብረን አይደለንም። ትንሽ እንዲች ብለናል። እስቲ ተንቀሳቀሱ። እንግዲህ አሁን ፊት ለፊት ስለሆናችሁ አያችኋለሁ። ትንሽ የምታንቀላፉትንም እያየሁ አይዟችሁ። ድግም ይባላል፣ ቆምም ይባላል። አየርም ተቀብሎ መምጣት ይቻላል። እኔ ቅድም ስወጣ ላያችሁ እንደዛ ነው። ያው ከስራም የመጣችሁ ስለምትኖሩ ምንም አይገርምም። የባህሪያችን ግን አንዳንድ ጊዜ ቆም ነው። እሺ እንዲህ አይነቶች ሰዎች አለን። አሁን እንዲህ እዚሁ ላይ ሳንወጣ ሌላ ጥያቄ ሊያመጣ ነው። ግን ልብ በሉ እኒህ ስማቸው የተጠቀሰው ሰዎች ግን ምን አይነት ሰዎች እንደነበሩ ግን ልብ በሉ። ምን ልብ በሉ። እንደው ይሄ ዮሐንስ ነው፣ ኤልያስ ነው፣ ኤርምያስ ነው የሚለው ዝርክርኩ ሰው ይገርማል እንጂ እነሱ ግን የሚገርሙ ሰዎች ናቸው። ደግሞ በመጎጎል አንዳንድ ነገር በጨረፍታ ሲሰሙ የዮሐንስ ሕይወትና የክርስቶስ ሕይወት ተመሳስሎባቸዋል። የኤልያስ ሕይወትና የክርስቶስ ሕይወት ተመሳስሎባቸዋል። የኤርምያስ ሕይወትና የክርስቶስ ሕይወት ተመሳስሎባቸዋል። የቀደሙ ነቢያት እንደው በጥቅሉ ደግሞ በደፈናው ዝም ብሎ ከነቢያት አንዱ ነው ያላል አይደል? እውነት ነው። የእነ ሙሴ የእነ ኢሳይያስ ሕይወት ከማን ሕይወት ጋር ተመሳስሏል? ከክርስቶስ ጋር ተመሳስሏል። እናድንቃቸዋለን። እነ ዮሐንስ አንዘነጋቸው። ሕይወታቸው ተመሳስሎ ነበር። እውነትም እንደተባለው ኢየሱስ ክርስቶስ ቀረብ ብለው ባያዩትም የሚናገረው ነገር አያልፍም። ትክክለኛውን ነገር ቁጭ እያደረገ ነው የሚሄደው። እውነትን አያልፍም። እውነትን አይዘነጋም። ርኅሩህ ነው፣ ደፋር ነው። ርኅሩህ ነው፣ ደፋር ነው። የተናቀ የለም በሱ ሁሉን ያከብራል። ማየት የተሳናቸውን ሲጮሁ ይሰማል። ሕመምተኞችን አያልፍም፣ ይጎበኛል፣ አያልፍም። በአንጻሩ ክፉ ነገርንም አያልፍም፣ እንዲታረም ይናገራል።
እና እንደተባለው የዮሐንስ ሕይወት ይመሳሰል ነበረው። ዮሐንስ ምንም እንኳን ባለባበሱ ባመጋገቡ ከሰው ተርታ የማይሰለፍ ሰው ቢሆንም መቼም የሚለብሰው ምን እንደሆነ እናውቃለን። የገመድ ፀጉር ነው። የሚመገበውም እንደምታውቁት ነው። በበረሃ የትንኝ የምናምን ማዕር ነው የሚመገበው። ወገቡን በጠፍር ታጥፎ በዚህ ግባ የማይባል ሰው እንዲሁ በተክለ ቁመናው ሲታይ፣ ባለባበሱ፣ ባመጋገቡ፣ በኑሮ ሲታይ፣ በንግግሩ ግን ግሩም ሰው ነበረ። ታላቅ ሰው ነበረ እና እሱ ወደ ቅድስት ሀገር ወደ ኢየሩሳሌም ወደ ዮርዳኖስ በመጣ ጊዜ እውነት ርቃ ከሰው ሸሽታ ፍርድ ተዋድሎ ስልጣን ነው፣ ይሄ ተራ ሰው ነው፣ ይሄ ሀብታም ነው፣ ይሄ ድሃ ነው ሳይል ለእያንዳንዱ ትክክለኛውን ነገር ቁጭ ያደረገ ሰው ነበር። እንደሰማት ባለሀብቶች መጥተው በትምህርቱ ምስጥ አሉና እኛ ምን እናድርግ፣ ምን ተደግበር፣ ምን እናድርግ ሲሉት ሁለት ልብስ ያለው አንዱን ለሌላው ይስጥ አላቸው። ለሌላው ይስጥ ከባድ አይደል? አሁን ከሀብታም ፊት እንዲናገር መቀያየር ያህል ስጥ አንተ፣ አንዱ ይበቃል፣ ሌላው ራቁቱን ማን ይላል? ስጥ። ሀብት ኃጢአት ነው አላለም? አይደለም። ሀብት ኃጢአት አይደለም። እኛ እንድናከፋፍል መጋቢ አድርጎ አከፋፋይ አድርጎ እግዚአብሔር ከሾመ መሾም ነው እንጂ ምን ችግር አለ? በዛ ውስጥ የሚኖረውን የሥነ ምግባር ጉድለት ነው ቅዱስ ዮሐንስ እና የቅዱስ ዮሐንስ መንፈስ የሚቃወሙ አንዳንዶች ባለስልጣናት መጡ። በእኛ የጉምሩክ የምንላቸው ባለስልጣናት መጡ። ምን ተንግበር አሉ። ቀራጮች ናቸው፣ ግብር ሰብሳቢዎች ናቸው። አልቦ ዘትገብሩ ፍድፋዴ እንዘ ተአዘዝክሙ፣ ከታዘዘላችሁ በላይ ወይም መንግስት ካወጣው ታሪፍ በላይ አትቀበሉ። ስራውን ልቀቁ፣ ኃጢአት ነው አለ። አይደለም። ግብረ ሰብሳቢ ቀረጥ ሰብሳቢ መሆን ኃጢአት አለ። ቀረጥ መክፈል፣ ግብር መክፈልም ኃጢአት አይደለም። መክፈልም ማስከፈልም ኃጢአት አይደለም። እኛም ስንሰርቅ እነሱም ደግሞ መንግስት ካወጣው ታሪፍ በላይ ህዝብን ሲበዘብዙ ነው ኃጢአት የሚሆን። ቅዱስ ዮሐንስ ይህን ግልጽ የሆነ ትምህርት ሰጠ። እዛ በኋላ ደግሞ ምን ያልተነካለ በትምህርቱ በዮሐንስ ትምህርት ምን ያልተጎበኛለ በሁሉ ወታደሮች መጡ። ልባችሁ ተነክቷል። እንደው እኛስ ምን እናድርግ? አንዳንድ ጊዜ ገጥሟችሁ ከሆነ ፖሊሶቹ ይማሩና እንዲህ ፖሊስ መሆን ኃጢአት ይመስላቸዋል። እንዲህ እኔ ስራ እንደዚህ ወታደር እንዲህ ነው ያው ገጥሞ የነበረ ነው። ግን ፖሊስ መሆን ወታደር መሆን ኃጢአት ነው አይደለም። የሚታዩ መላእክት አለ፣ ጠባቂዎች እኮ ናቸው። የማይታዩ መላእክት አሉን አይደል? ደግሞ እነሱ እኮ የሚታዩ መላእክት ናቸው። ያውቁበት አይደል? በትክክል ዓላማው እኮ ይሄ እኮ ነው። እንደው ሰፍሮ የወደቀ እንኳን እንዳይጎዳ የሚያነሳ እኮ ነው ወታደር ማለት ፖሊስ ማለት። ስለዚህ እንደው እነሱ እንደው ስራቸውን ለመቀየር ፈልገው እንደው ምን እናድርግ ሳሉ ናቸው። ወኢት አገሩ መናሂ፣ ማንንም አትቀሙ፣ አትክሰሱ። አላ ንበሩ በበሲሳይክሙ፣ ደመወዛችሁ ይብቃችሁ። ይህም ችግሮ ይችናት አይደል? በደመወዝ አለመተዳደር፣ ድሃውንም አስፈራርቶ ሀብታሙንም አስፈራርቶ የሆነች ነገር ይወስዳሉ አይደል? ሁሉም ባይሆን ይሄ በፖሊሶች የሚኖረው የሥነ ምግባር ጉድለት የስልጣንን ተገል አድርጎ እንግዲህ በሰለጠነው ሀገር ላይሆን ይችላል፣ ይህንን ሀገር ላይመጥን ይችላል ይሄ ትምህርት። እሺ ወደኛው ሀገር ሄድና እዛው ነው ማየት ያለብን። የእናንተ ፖሊሶች አያደርጉም ይሆናል እና እኛ ሀገር ያሉ ፖሊሶች ሁሉም ግን አለ። አንዳንዶቹ ስልጣንን ተገን አድርገው ማስፈራራት፣ መቀማት፣ በሐሰት
ለአቃቤ ሕግ አስተላልፎ መስጠት አለ። ስለዚህ ማንንም በሐሰት አትክሰሱ፣ ማንንም አትቀሙ፣ ደመወዛችሁ ይብቃችኋል። አሁን ይሄን የትኛው ካህን ተናግሮታል? በዛ ዘመን የፈሪሳውያን ማህበር አይነካውም። ይሄን የሰዱቃውያንን ማህበር አይነካውም። የኤስየናውያንን ማህበር ይሄንን ሀሳብ አይነካው። ዮሐንስ ግን ድርቅ ያለ ባህታዊ ንጹሕ ሰው ይሄን ተናገረ። ይሄ ብቻ አይደለም። የሀገሪቷ መሪ ሄሮድስ አንቲጳስ እንደው መቼስ ኃጢአት እየጨመረ ሲሄድ ይገርማል። የወንድሙን ሚስት በቁሙ ቀማው አይደል? የወንድሙን የፊልጶስን ሚስት በቁሙ ቀማው። በዛም ጊዜ ትንፍሽ ያለ ካህን የለም። ሁሉም ዝም ብሎ ማማተር። አይ ንጉሥ እኮ አይ ሄሮድስ እኮ ባለግ የወንድሙን ሚስት ሄሮድያዳን እኮ ቀማ እያለው ጓዳ ለጓዳ ነው የሚያው። ሁሉም ሽማግሌም እንዲሁ ነው የሆነ። ባህታዊው ቅዱስ ዮሐንስ ግን ሲሰማ ቤተ መንግስት ሄደና አንኳኩቶ እይደልወከ ታውስ ብእሲተ እኹከ ፊልጶስ፣ ሄሮድስ ወይ የወንድምህን የፊልጶስን ሚስት ታገባ ዘንድ አይገባም። ብሉይ ኪዳን ኦሪት አትፈቅድም። የዮሐንስ ሕይወት ይህን ይመስል ነበር አይደለ? ስለዚህ ይሄ ሕይወት ከማን ሕይወት ጋር ተገናኝቷል ማለት ነው? ከክርስቶስ ጋር ቀርቧል ማለት ነው። እንዲህ አባቶቻችን አያችኋቸው ክርስቶስን ምን ያህል እንደቀረቡት ልብ በሉ። ሰዎች ስለኛ ምን ይሆናል? እንደ በእውነት የሚያቀራርበን ክርስቶስን የሚያስመስል ነገር ይኖረን ይሆን? ኤልያስን በተመሳሳይ መልኩ እንዲሁ ነው። ቅድመ ልደተ ክርስቶስ 850 ዓመት ቀድሞ የነበረ በክፉ በአካል በክፉ ንግሥት በኤልዛቤል ዘመን የነበረ አክዓብ ጣዖት እያመለከ ሕዝቡንም እያስመለከ በነበረበት ጊዜ ሳይፈራ ድርቅ ብሎ የመከረ የገሰጸ ሰው፣ የተሳደበ አይደለም፣ የመከረ ሰው፣ የገሰጸ ሰው ሲያዩ የክርስቶስን አሌለክሙ ይላል። ኃጢአትን አያልፍም ኢየሱስ ክርስቶስ። ኃጢአተኛን አይጠላም እንጂ ኃጢአትን በጣም ይቀርባል፣ ይናገራል፣ አያልፍም። በተመሳሳይ መልኩ ኤርምያስን ቅድመ ልደተ ክርስቶስ 626 ዓመት ጀምሮ ማስተማር ያስተምር የነበረ በነ ኢዮስያስ፣ በነ ዮአስ፣ በነ ኤልያቄም፣ በነ ኢኮንያን፣ በነ ሴዴቅያስ ዘመነ መንግስት የነበረ ሰው እና ያ ዘመን ከኢዮስያስ በኋላ ሁሉም መሪዎች በጣም የደከሙበት ለኃጢአት የተዘጋጁበት ዘመን። ከኢዮስያስ በስተቀር አራቱም ነገስታት በጣም ክፉ ነበሩ። በሱ ዘመን የነበሩ ሁሉንም በሚገባ የመከረ የገሰጸ ሰው ማን? ኤርምያስ። ስለዚህ ሲያዩ ህይወቱ ይመሳሰላል። ቀረብ ብሎ ሳይሆን ይሄ አንተ ዮሐንስ ተነስቷል ማለት ነው፣ ኤልያስ መጥቷል ማለት ነው፣ ኤርምያስ መጥቷል ማለት ነው እያለ ሰው ይናገራል። ግሩም ስህተቱ ከነሱ በላይ ነው፣ ግን የነሱ ህይወት መቅረቡ ይገርማል። ልቦነት ማንን ይመስል ይሆን? እስኪ ልብ በሉ። የዮሐንስ ህይወት፣ የኤልያስ ህይወት፣ የኤርምያስ ህይወት እንዲህ ነበር ማለት እኮ ነው። አባቶቻችን የክርስቶስን ህይወት ሲያዩ ሲሰሩ ይመሳሰል ነበር ማለት ነው። እኔና እናንተ ማንን እንመስል ይሆን? እስኪ ራሳችሁ ፈልጉ። እንደ እገሊትስ ማርያምን ትመስላለች የምትባል እናት ትኖር ይሆን? እገሌስ ቅዱስ ጳውሎስን ይመስላል የምንባል እንኖር ይሆን? ምክንያቱም ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እኔም ምሰሉ ብሏል። ይሄ በመንፈስ ቅዱስ ተሞልቶ የሚናገረው ነው፣ ለጉራ አይደለም። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። እንደ በዚህ መንገድ ራሳችሁን እንዴት አያችሁ?
ልብ ብላችሁ ስሩ፣ አትመልሱልኝ፣ ለእናንተው መልሱ። እንዲህ አይነት ሰዎች ነበሩ። እኒህ ቅዱሳን እንዲህ አይነት ሰዎች ነበሩ እና ክርስቶስ መጥቶ በኋላ ይሰራው የነበረው ነገር ቀደም ሲል እነሱ በመጠኑ ይሰሩት የነበረው ነገር ይቀራረብ ነበር። የእኛም ንግግር፣ የእኛም አለባበስ፣ የእኛም አኗኗር ሊመስል ይገባል። አምላካችን ክርስቶስን ሊመስለው ይገባል፣ ሊቀርብ ይገባል። ይሄ ነው እንግዲህ የፈሪሳውያን ስህተት አየን። ግን የቅዱስ ዮሐንስን፣ የነቢዩ ኤልያስን፣ የነቢዩ ኤርምያስን ሕይወት ደግሞ በበጎ መንገድ አየን። እንዲህ ሆነ። ከዛ በኋላ ይህን ከተናገሩ በኋላ አንትሙሰ መነ ትብሉኒ አለ። ቁም ነገሩ እዚህ ላይ ነው። እየሰማችሁ ነው? እኔ ጋር ናችሁ? እናቶች ተጠቀማችሁ አይባችሁ ሁላችሁ እኔ ጋር አይባችሁ። እዛ በኋላ አንትሙሰ መነ ትብሉኒ አለ። ምን ማለት ነው? እናንተስ ማን ትሉኛላችሁ? ብዙም አልረሳችሁ አይደል? እኛ አማርኛውን ጠፍቷችሁ ይሆን እያለ ነበረ። እንግሊዝኛ ስለምትናገሩ ግዕዙንም አልረሳችሁትም። ግሩ እናንተስ ማን ትሉኛላችሁ? እንግዲህ ሰው ሰማሁት ያውቃል እኮ የፈለገው ሐዋርያት የተገነዘቡትን ግንዛቤ እኛ እንድንሰማ በዚህ ግንዛቤ ላይ ቤተክርስቲያን ልትፈጠር፣ ቤተክርስቲያን ልትመሰረት። ልብ በሉ። እኒህ ሰዎች አሁን የሚመልሱት ነገር ለአሁኑ ለእኛ መኖር መሰረት፣ ይሄንን ነገር እንድንሰማ ነው የተፈለገው አባቶቻችን እንጂ እሱ የሚባለው ነገር ይጠፋዋል። የሐዋርያት ግንዛቤ ምን እንደሆነ ያንዳንዱ ሰው የሚያወራው ጠፍቶታል እንዴ? አልጠፋውም። ስለዚህ እናንተስ ማን ትሉኛላችሁ አለ። እዛ በኋላ ተማከሩ፣ ጸለዩ። ተወካያቸው የሚሉትን የሚያምኑትን ሊናገር ተነሳ። ያ ተወካይ ማን ነው? የመጀመሪያ ስሙ ማን ነው? ማን? ስምዖን። እየሰማችሁኝ ነው? የመጀመሪያ ስሙ ማን ነው? ስምዖን። ጴጥሮስማ በኋላ የተጨመረ ሆነ። ከግብሩ የተነሳ ወደፊት ሊሆን ከሚችለው ነገር ተነስቶ የተሰጠ ስም ነው። ስለዚህ አባታችን ስምዖን ተነሳ፣ የዮና ልጅ ቆም አለና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። እናንተ ማን ትሉኛላችሁ አይደል ጥያቄው? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። ምን አለ? የሕያው እግዚአብሔር ልጅ ክርስቶስ ነህ። እስቲ በደንብ በሉ ሁላችሁ። የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። ቆም ብሎ ተናገረ። ክብር ምስጋና ይግባው ለእግዚአብሔር። ክርስቶስ ማን እንደሆነ በቅዱስ ጴጥሮስ ሰማ፣ ተረጋገጠ። የሕያው እግዚአብሔር ልጅ ነው። ሕያው ማለት አስቡ፣ በጣም ቁልፍ ቃላት ናቸው። ሕያው ማለት ሕመም፣ ድካም፣ ሞት፣ ሕልፈት፣ ማርጀት፣ መለወጥ የሌለበት ማለት ነው። ሕያው የሚለው ቃል ሲተረጎም ድካም የሌለበት፣ ሕመም የሌለበት፣ መሞት ማለት የሌለበት፣ ማርጀት መለወጥ የሌለበት ማለት ነው። ሕያው ማለት የሕያው እግዚአብሔር ልጅ ማለት እንግዲህ ሞት የሌለበት፣ ሕልፈት የሌለበት፣ ማርጀት የሌለበት፣ መለወጥ የሌለበት፣ ድካም ሕመም የሌለበት የእግዚአብሔር ምን ሆነሃል? አንተ ከሰው የተወለድከው፣ አንተ ከሰው የተወለድከው ከድንግል ማርያም ከስጋዋ ስጋ ከፍለህ ከነፍሷ ነፍስ ነስተህ የተወለድከው
ዮሐንስ አይደለህም፣ ኤልያስ አይደለህም፣ ኤርምያስ አይደለህም፣ ከቀደሙ ነቢያት አንዱም አይደለህም። የሰው ልጅ ብቻ ሳትሆን አንተ የማን ልጅ ነው? እግዚአብሔር ልጅ ነው። ትክክለኛውን የሃይማኖት ምስክርነት አባታችን ቅዱስ ስምዖን ተናገረ። ጴጥሮስ እንለዋለን ላይኛችሁ ደግጀው እንዲህ ይሄ የክርስትናው መሰረት ይሄ ነው። እኛ ዛሬ ማን ነው የምንለው? ኢየሱስ ክርስቶስ ማን ነው? ማን ነው? የማን ነው ልጅ? የእግዚአብሔር ልጅ፣ ፍጹም ሰው፣ ፍጹም አምላክ፣ በአንድ ጊዜ ሰውም አምላክ ነው። በአንድ ጊዜ ሰውም ነው አምላክ ነው። ከኛ የተከፈለው ስጋ ወግ ደረሰው፣ አምላክ ሆነ። አምላክ ሆነ። ይገዛ የነበረው ገዥ ሆነ። ይረገጥ የነበረው በፍቅር የሚስብ በመሬት የሚፈቅር የሚስብ አስተዳዳሪ ሆነ። ያ ማለት እኛም የምናምነው ይሄ ጴጥሮስ ልክ ነህ፣ ልክ ነህ፣ ከድንግል ማርያም የተወለደው የሕያው እግዚአብሔር ልጅ ክርስቶስ ነው ብለን አይደል? የእኛ እምነት ይሄ አይደል? የእኛ ምስክርነት ይሄ አይደል? የሁላችን አቋም ይሄ እኮ ነው አይደል? በዚህ ሀሳብ ነው አሁን የተሰበሰብነው፣ በዚህ ተስማምተን አይደል? ይሄ ስለዚህ ይሄንን ተናግሮ ሲጨርስ የዮና ልጅ ስምዖን ሆይ አለ። የዮና ልጅ ስምዖን ሆይ ብፁዕ ነህ አለ። ምንድን ነህ? ብፁዕ ነህ አለ። እውነትም ነው። ክርስቶስ የእግዚአብሔር ልጅ እንደሆነ ማመን መታዘዝ ሲቻል ብፁዕ ይባላል። ይሄ ብፁዕ የሚለው ክቡር ከሚለው ቃል በላይ ነው። የመጨረሻውን የመንግስቱን በረከት ዘላለማዊውን ደስታ የሚካፈሉ ምዕመናን የሚጠሩበት ብፁዕ የሚል ብፁዕ ነው። ምክንያቱም ይህንን አሁን የተናገርከውን ጥልቅ ነገር የድነት ምስክር ስጋዊው ደማዊው ምርምር ፍልስፍና አልገለጸልህም። አለ አቡየ ዘበሰማያት ምን ማለት ነው? አለ አቡየ ዘበሰማያት በሰማይ ያለ አባቴ ነው። ስለዚህ አንተ ብፁዕ ነህ አለ። ይሄም ብሎ አልቆመም። ደግሞ ቀጠለና ምን አለ? ቅድም መግቢያ ያደረገ ንገሩ፣ አንተ ጴጥሮስ ነህ። ጴጥሮስ ማለት ምን ማለት ነው? አለት ነው። እንግዲህ ጴጥሮስ የግሪክ ቃል ነው። የግሪክ ቃል ነው። በግዕዙ ምንድን ነው? በግዕዙ ጴጥሮስ የሚለውን ወደ ግዕዝ ቋንቋ ስናመጣው ምንድን ነው? ወደ አማርኛ ስናመጣው አለት። ቅድም ያላችሁ ምንድን ነው? አለት። ጴጥሮስ አንተ ጴጥሮስ ነህ ማለት አንተ አለት ነህ። የሚገርም ነገር ወይ ቅዱስ ጴጥሮስ ወይ መሰንበት ወይ መማር ወይ ደጅ መጥናት ወይ ንስሐ መግባት። ጴጥሮስ አለት ተባለ። ያወላል ያችኩል እንዲህ ሆነ። አያችሁ ሰው ከተማ ሰው ንስሐ ከገባ ምን እንደሚባል አስቡ። በእውነት እንደው የቀድሞ ሕይወቱን ስናይ ጴጥሮስ ለዚህ የሚበቃ ሰው ነበር። አለት ማለት እኮ የተከሉበትን ያቆሙበትን የማይለቅ በቀላሉ የማይቦረቦር ማለት እኮ ነው አይደል? አለት ማለት አሁን ጴጥሮስ የመጀመሪያ ሕይወቱን ስናይ እንዲህ ይሆናል ብሎ ማን አሰበ? ለካ ንስሐ በመግባት እግዚአብሔር ደጅ በመጥናት ብዙ መቆየት ለዚህ ያዋቃል። ልብ በሉ፣ እየሰማችሁኝ ነው? ልብ በሉ። በኃጢአት ተስፋ የምንቆርጥ ሰዎች አባታችን ጴጥሮስ አብነት እናድርግ። አለት ነህ ተባለ። የሰጡን የማትለቅ አሸዋ አይደለም ማለት አለት ነህ ጴጥሮስ።
አለት ነህ። ወደፊት ጴጥሮስ በእንባ በልቅሶ ምን አይነት ሰው እንደሚሆን እግዚአብሔር ያውቃል። እግዚአብሔር ያውቃል። የመጀመሪያው የመጀመሪያው ነገር የመጀመሪያውን ድካም እያሰባችሁ ሰውን በዛው ለክታችሁ አትቁሩ። ራሳችሁን በዛው ለክታችሁ አትቁሩ። ተስፋ አትቁረጡ። እናልቅስ፣ እንትጋ፣ እናነባ እንጂ ጴጥሮስ እኮ ብዙ አሁን ከዚህ በኋላ ብዙ ነገሮች እኮ ገና እንዳይፈጠር ግን አልቅሶ ለካ አለት የሚሆን ሰው ነበረ ጴጥሮስ። አንተ አለት ነህ። እንግዲህ አለት ማለት ምን ማለት ነው ብለናል። የማይጎረጎር በቀላሉ በፀሐይም ሆነ በዝናብም ሆነ የማይፈርስ የማይለሰልስ ጠንካራ